ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከገቢ ግብር ነፃ የሚሆኑ መብትን የሚያስቀር ረቂቅ ኢንቨስትመንት ማበረታቻ ደንብ ለውይይት ሊቀርብ ነው። በስራ ላይ ያለው የኢንቨስትመንት ማበረታቻ ደንብ የሚተካና በዚህ ደንብ እስከ 6 ዓመታት ገቢ ግብር ነፃ የሚሆን መብት የሚያስገኘው ድንጋጌ ሙሉ በሙሉ የሚያስቀር ረቂቅ ደንብ ላይ ውይይት ለማድረግ ገንዘብ ሚኒስቴር ለባለድርሻ አካላት ጥሪ አቀረበ። ለውይይት የቀረበው ረቂቅ ደንብ ሊከፈል ከሚችለው የገቢ ግብር ላይ ከ5 በመቶ አንስቶ እስከ 15 በመቶ የሚደርስ የገቢ ግብር ቅናሽን እንደ ኢንቨስትመንት አይነት ለዓመታት የሚፈቀድባቸው ድንጋጌዎች ከመያዙ በተጨማሪ በስራ ላይ እንዳለው ደንብ ለዓመታት ከገቢ ግብር ሙሉ በሙሉ ነፃ የመሆን መብት የሚሰጥ ድንጋጌ አላካተተም። ከዚህ ቀደም የነበረውን የማበረታቻ ደንብ ቁጥር 517/2014 መለወጥ አስፈላጊ ሆኖ በመገኘቱ ጥቅምት 11 ቀን 2018 ዓ.ም የሚመለከታቸው አካላት ተገኝተው አስተያየታቸውን እንዲሰጡ ጥሪ አቅርቧል። የሚኒስትሮች ምክር ቤት ያዘጋጀው ሪፖርተር የገንዘብ ሚኒስቴር ድረ-ገጽ ላይ ተጭኖ የተመለከተው የኢንቨስትመንት ማበረታቻ ረቂቅ ደንብ በልዩ ልዩ የኢኮኖሚ ዞኖችና ከኢኮኖሚ ዞኖች ውጭ ለሚሰማሩ ኢንቨስተሮች ስታርተፖች የሚደረጉ የገቢ ግብር ምጣኔ ማሻሻያዎች ይዟል። የተለያዩ ድንጋጌዎችም ቡድኑንም ተካተዋል። በረቂቅ ደንቡ ከልዩ ኢኮኖሚ ዞን ውጭ ባለ ኢንቨስትመንት ምርት ወይም አገልግሎት ውጭ የሚልክ ባለሀብት በዚያው ዓመት ግብር የሚከፍልበት ገቢ ላይ 10 በመቶ የንግድ ትርፍ ግብር ይከፍላል ይላል። በሚኒስትሮች ምክር ቤት የኢንቨስትመንት ማበረታቻ ደንብ ቁጥር 517/2014 ከኢንዱስትሪ ፓርክ ውጭ ያለ ኢንቨስትመንት ቢያንስ 50 በመቶ የሚሆነው ምርት ወይም አገልግሎት ወደ ውጭ የሚልክ ወይም ምርቱን አገልግሎት ወደ ውጭ ለሚልክ ባለሀብት በምርት ወይም በአገልግሎት ግብዓትን የሚያቀርብ ከሆነ ከገቢ ግብር ነፃ የሚሆን ማበረታቻ በተጨማሪ ለአንድ ጊዜ ለ2 ዓመት ከገቢ ግብር ነፃ እንደሚሆን ይደነግግ ነበር። በረቂቅ ደንቡ በልዩ ኢኮኖሚ ዞን ውስጥ ኢንቨስትመንት ያደረገ ባለሀብት ካቋቋመው የማምረቻ ፋብሪካ ምርቱን ወደ ውጭ ሲልክ የግብር ማዕት ግብር በሚከፍልበት ገቢው ላይ የ5 በመቶ የንግድ ትርፍ ግብር እንደሚከፍል ተደንግጓል። በደንብ ቁጥር 517/2014 ግን ለአንድ ጊዜ ለ2 ዓመት ከገቢ ግብር ነፃ ማበረታቻ ያገኝ ነበር። በበካይ ጋዝ አመንጪ የገበያ ስርዓት ውስጥ ተሳታፊ የሆኑና በአካባቢ ደህንነት ጥበቃ ባለስልጣናት እውቅና የተሰጣቸው ኩባንያዎች ስራ ከጀመሩበት ጊዜ ጀምሮ ለ10 ዓመታት ግብር በሚከፍሉበት ገቢያቸው ላይ የ15 በምርት ወይም የአሰራር ሂደቱ ቢያንስ 50 በመቶ ታዳሽ ኃይል የሚጠቀሙ ማንኛውም ባለሀብት ስራ ከጀመረበት ጊዜ አንስቶ ላሉት ተከታታይ 5 ዓመታት ብቻ ግብር በሚከፍልበት ገቢ ላይ 15 በመቶ የንግድ ትርፍ ግብር እንደሚከፍሉም በረቂቁ ተካቷል። በአዲስ አበባ ከተማ በኢኮኖሚ ክልል ሸገር ከተማ አስተዳደር የልዩ ኢኮኖሚ ዞን አልሚና ንዑስ አልሚዎች ግብር ከሚከፍሉበት ዓመታዊ ገቢያቸው ላይ ስራ ከጀመሩበት ቀን ጀምሮ ለሚቆጠሩ 10 ዓመታት የ5 በመቶ የገቢ ግብር ምጣኔ ቅናሽ ይደረግላቸዋል የተባለ ሲሆን ከዚህ በኋላ ባሉት ዓመታት በገቢ ግብር አዋጅ በተደነገገው መሰረት የንግድ ትርፍ ግብር እንደሚከፍሉም በረቂቁ ሰፍሯል። በአዲስ አበባ በኦሮሚያ ክልል ሸገር ከተማ አስተዳደር ከሚገኙ ልዩ ኢኮኖሚ ዞኖች ውጭ የሚቋቋሙ ኢንዱስትሪዎች ደግሞ ግብር ከሚከፍሉት ዓመታዊ ገቢያቸው ላይ ስራ ከጀመሩበት ቀን ጀምሮ ለሚቆጠሩት 15 ዓመታት የ5 በመቶ የገቢ ግብር ምጣኔ ቅናሽ እንደሚደረግላቸው ከዚያ በኋላ ባሉት ዓመታት በገቢ ግብር አዋጁ በተደነገገው መሰረት የንግድ ትርፍ ግብር እንደሚከፍሉ፣ ለባለአክሲዮኖች በሚከፍሉት የትርፍ ድርሻ ላይም ከሚከፍል ታክስ ለ5 ዓመታት ከአማራጭ አነስተኛ ግብር ደግሞ ለ10 ዓመታት ነፃ እንደሚሆን በረቂቁ ተደንግጓል። በልዩ ኢኮኖሚ ዞን አዋጅ መሰረት የኢንቨስትመንት ቦርድ በልዩ ሁኔታ ካልወሰነ በስተቀር የልዩ ኢኮኖሚ ዞን አልሚና ንዑስ አልሚ እነዚህ ማበረታቻዎች ተጠቃሚ ሊሆኑ የሚችሉት ቢያንስ $75 ሚሊዮን ስራ ላይ ማዋላቸው ሲረጋገጥ እንደመሆኑም ተገልጿል።
በረቂቅ ደንቡ መሰረት ከልዩ ኢኮኖሚ ዞን ውጭ በቆዳና ጨርቃጨርቅ አምራች ኢንዱስትሪው፣ በኬሚካልና ኬሚካል ውጤቶች፣ በመሠረታዊ መድኃኒት ምርት፣ የመድኃኒት ኢንዱስትሪ፣ የመሠረታዊ ብረታ ብረት፣ የመኪና ዕቃ ማምረትን ጨምሮ ብረት ያልሆኑ የማዕድን ውጤቶች፣ የኮምፒውተር ኤሌክትሮኒክስና የእይታ ዕቃዎች ኢንዱስትሪ፣ የኤሌክትሪክ ዕቃዎች፣ የመጓጓዣ ተሽከርካሪዎች እና ሌሎች የትራንስፖርት መሣሪያዎች ማምረት፣ መገጣጠም፣ የእንጨት ውጤቶች፣ የወረቀት፣ የግብርና ማቀነባበሪያ፣ ፓኬጂንግና ኢንፎርሜሽን ቴክኖሎጂ ልማት መስክ፣ የኤሌክትሪክ ኃይል ማመንጨት፣ ማስተላለፍ፣ ማከፋፈል ላይ የተሰማሩ ባለሀብቶች የተለያዩ መጠን ያለው የገቢ ግብር ማበረታቻ ያገኛሉ። ለአብነት ከአዲስ አበባና ከኦሮሚያ ክልል ሸገር ከተማ ልዩ ኢኮኖሚ ዞን ከሆኑ ኢንዱስትሪዎች ውጭ በሚገኙ ሌሎች አካባቢዎች ለሚቋቋሙ የመሠረታዊ መድኃኒት ምርትና የመድኃኒት ኢንዱስትሪዎች ለ8 ዓመታት የግብርና ማቀነባበርና ሜካናይዝድ ግብርና፣ የመሠረታዊ ብረታ ብረት ኢንዱስትሪ፣ የመኪና ዕቃ ማምረትን ጨምሮ ለ6 ዓመታት፣ ኤሌክትሪክ ኃይል የማመንጨት ማስተላለፍ፣ ማከፋፈል ደግሞ ለ6 ዓመታት የ15% ገቢ የግብር ቅናሽ ምጣኔ ተግባራዊ ከሚሆንባቸው ኢንቨስትመንት መስኮች ተጠቃሽ ናቸው። አንድ ስታርተፕ ሥራ ከጀመረበት ጊዜ ለሚቆጠር የ10 ዓመት ጊዜ ግብር በሚከፍልበት ገቢው ላይ የ5% የገቢ ግብር ቅናሽ ማስከፈያ ምጣኔ እንደሚሰጠው፣ ከዚያ በኋላ ግን በገቢ ግብር አዋጁ በተደነገገው መሠረት የንግድ ትርፍ ግብር እንደሚከፍል፣ ለባለአክሲዮኑ ከሚከፈለው የትርፍ ድርሻ ላይ ግን ከሚከፍል ታክስ ለ5 ዓመታት ነፃ እንደሚሆን ተደንግጓል። አንድ ኢንቨስተር ሥራ በሚጀምርበት ወቅት ለካፒታል ንብረቶች ባወጣው ወጪ ላይ በተወሰነ መቶኛ የሚሰላ ለአንድ ጊዜ ብቻ የሚፈቅድ ተቀናሽ ወጪ ወይም ኢንቨስትመንት ካፒታል አልዋንስ ተጠቃሚ ለመሆን በትንሹ $1 ሚሊዮን ሥራ ላይ መዋል ግዴታ እንደሚሆንበትም ረቂቅ ደንቡ ሰፍሯል። ማንኛውም ባለሀብት በንግድ ሥራው ገቢ ውስጥ የተካተተውን ገቢ ለማግኘት በአንድ የግብር ዓመት ውስጥ ከንግድ ሥራ እንቅስቃሴ ጋር በተያያዘ ለሳይንሳዊ ምርምር የሚያወጣ ወጪ ተቀናሽ እንደሚደረግ በረቂቅ ላይ ተመልክቷል። ለኢንቨስትመንት ዓላማ የሚውሉ ተሽከርካሪዎች የጉምሩክ ቀረጥና ታክስ ማበረታቻ ተጠቃሚ ሆነው ወደ ሀገር የሚገቡበትን ሁኔታ የፕሮጀክት ዓይነት ባህሪ መሠረት በማድረግ የገንዘብ ሚኒስቴር በሚያወጣው ደንብ እንደሚወሰን ረቂቁ ያሳያል። የገቢ ግብር ማበረታቻ መቆጠር የሚጀምረው ባለሀብቱ ሥራ ከጀመረበት ወይም የንግድ ሥራ ፈቃድ ከወሰደበት ቀን አንስቶ ይሆናል ተብሎ የተደነገገ ሲሆን፣ አግባብ ያለው መስሪያ ቤት ባለሀብቱ ሥራ የጀመረበት የንግድ ሥራ ፈቃድ የወሰደበት ቀን ለታክሱ ባለሥልጣን ማሳወቅ እንዳለበትም ያስረዳል። በሥራ ላይ ያለው ኢንቨስትመንት ማበረታቻ በውጤት ላይ ያልተመሰረተ በመሆኑ ለኢኮኖሚ እድገት አስተዋጽኦ ላላቸው ከፍተኛ ካፒታል ለሚጠይቁ የኢንቨስትመንት መስኮች የተለየ ትኩረት በማይሰጥ ሁኔታ ማበረታቻ እየተፈቀደ ኢንቨስትመንት በሚፈልገው ደረጃ ማበረታታት ሳይቻል የቆየበት ሁኔታ በመቀየር ቅድሚያ በሚሰጣቸው ኢንቨስትመንት መስኮች ላይ ትኩረት ያተኮረ በሥራ ላይ የሚውለውን ካፒታል ከግምት ውስጥ በሚያስገባና በውጤት ላይ የተመሰረተ የኢንቨስትመንት ማበረታቻ ስርዓት ሥራ ላይ ማዋል አስፈላጊ ሆኖ በመገኘቱ ማበረታቻዎች በተመለከተ ተጠያቂነት ለማጎልበት ከዓለም አቀፍ ተለዋዋጭ ሁኔታዎች ጋር እንዲጣጣም ለማድረግ የሚሰጡ ማበረታቻዎችን ቀላልና ግልጽ እንዲሆኑ ማድረግ አስፈላጊ በመሆኑ የሚኒስትሮች ምክር ቤት በኢንቨስትመንት አዋጅ ቁጥር 1180/2012 አንቀጽ 17 እና በጉምሩክ አዋጅ ቁጥር 859/2006 እንደተሻሻለ አንቀጽ 129 ወይም 6 መሠረት ደንቡ አውጥቷል። የዚህ ደንብ ድንጋጌዎች በማዕድን፣ በነዳጅ፣ በተፈጥሮ ጋዝ እና በጂኦተርማል ኢንቨስትመንት ላይም ተፈጻሚነት እንደሚኖራቸውም በደንቡ ሰፍሯል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።